የትምህርት ቤቱ በጣም ቆንጅየዋ ልጅ የትምህርት ቤቱን አስቀያሚ ልጅ ቆንጅዬ አድርገው ፍቅረኛዋ ለማድረግ ከጓደኞቿ ጋር ታስይዛለች። የሚሳካላት ይመስላችኋል? ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። የቤተሰብ ቁጥራችን 56 ሺህ ገብቷል። ለዚህም ከልቤ ነው ማመሰግነው። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ አሁንም ቢሆን የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ፓጀት የምትባል ልጅ ያስተዋውቀናል። እንቅልፏ እንደተነሳች ኦንላይን ላይቭ ትገባና ከፎሎወርሶቿ ጋር ማውራት ትጀምራለች። ኢንፍሉዌንሰር ናት። በጣም ብዙ ሰው ይከተላታል። እናም ኦንላይን የሚጠይቋትን ጥያቄ መመለስ ጀመረች። የተወሰንም ከቆየች በኋላ ትምህርት ቤት መሄድ ስለነበረባት ተዘጋጅታ ወደ ትምህርት ቤት ለመሄድ ተነሳች። የሚያምረው ከትልቁ ፒንክ ክፍሏ ስትወጣ ቤቱ ሌላ ታሪክ ነው። እናቷ የጤና ባለሙያ ነች። እናም ልጇን ብቻዋን ስለምታሳድግ ረጅም ሰዓት የምታሳልፈው ስራ ቦታ ውስጥ ነበር። ፓጌትም የተላከላትን መልእክቶች እየከፈተች በስተመጨረሻም ስፖንሰሯ የላከላትን ቼክ ትመለከታለች። እናም ሌላ አዲስ ብራንድ ጫማ መግዛት ነበር የፈለገችው። እናቷን ቢሉን መክፈል ላግዝሽ እንኳን አላለቻትም። እናቷም ለእኔ እንደዚህ አድርጊልኝ አትላትም። ኮሌጅ ስትገቢ ገንዘብ ስለሚያስፈልግሽ ገንዘብ አጠራቅሚ ነበር የምትለው። ፓጌት ጓደኞቿ በጠቅላላ የሚያውቁት የሀብታም ልጅ እንደሆነች ነው እንጂ የድሃ ልጅ እንደሆነች አያውቁም። እናም ሁሌም ጠዋት ጠዋት ከሀብታም ቤት እንደሚወጣ እያስመሰለች አንድ ትልቅ ቤት በረንዳ ላይ ነበረ ትምህርት ቤት ለመሄድ የምጠብቃቸው። ፓጀት በጣም ታዋቂ ፍቅረኛ አላት፣ እሱም ጆርደን ይባላል። እዛም ሁለት እህትና ወንድም ያስተዋውቀናል። ብሬን እና ካሜሮን ይባላሉ። ወደ ትምህርት ቤት አንድ ላይ እየሄዱ ነበር። ካሜሮን የሃይስኩል ተማሪ ነው። ነገር ግን የክፍል ጓደኞቹ በጠቅላላ በጣም ነው የሚያሾፉበት። በዚህም ምክንያት ራሱን ማግደል ያዘወትራል። ታናሽ እህቱ ብሬን እንኳን ከሱ ጋር መታየት አትፈልግም። በጣም ነበር የምታፍርበት። በዚህም ምክንያት አብዛኛው ጊዜ ትምህርት ቤት ውስጥ ከሱ ጋር መታየትን አትፈልግም። አርምንም አንድ ጓደኛ ብቻ ነው ያለችው፣ እሷም ኒሻ ትባላለች። እሷም ለነገሩ እንደሱ ናት። ከሱ ውጭ ሌላ ጓደኛ የላትም። በዛ ላይ ደግሞ አብዛኛው ተማሪ በጣም ነው የሚያገላት። ብሬን የጆርደን አፍቃሪ ናት። ሙዚቃዎቹን በጣም ነው የምትወዳቸው። በዚህም ምክንያት ካርመን ሁሌ ነበር የሚያሾፍባት። ፓጀትም ፍቅረኛዋን ጆርደንን ለማየት ትሄዳለች። ወደ ትምህርት ቤት ከመሄዷ በፊት የሙዚቃ ክሊፕ እየሰራ ስለነበር ወደ ሳን ሄደችው። ኬክም ጋግራለት ነበር ሄደችው። በዚህም ምክንያት ጓደኞቿ ላይቭ ገብተው ቪዲዮ እየቀረጿት ነበር። ወደ ውስጥ ስትገባም ባየችው ነገር በጣም ነበር የደነገጠችው። ፍቅረኛዋ ጆርደን ከሌላ ሴት ጋር እየተሳሳመ ያዘችው። ልጅቷም ፓጀትን ስትመለከት ከተቀመጠችበት ትነሳና አድናቂሽ ነኝ ብላ ሰላም አለቻት። ፓጀትም በዚህ መሃል በጣም ስሜታዊ ትሆንና ጆርደን ላይ ይዛለት የመጣችውን ኬክ መወርወር ትጀምራለች። ጓደኞቿ ቪዲዮውን አላቋረጥም ነበር። እናም የሚከተሏት በሚሊዮን የሚቆጠሩ ሰዎች በጠቅላላ ይህ ሁሉን ነገር በላይቭ እየተከታተሉ ነበር። ፓጀትም በጣም ተናዳ ጆርደንን ከዚህ በኋላ የእናንተ ነገር አብቅቷል ብላ ወደ ጓደኞቿ ዞር ስትል ጓደኞቿም አሁንም ድረስ ላይቭ ላይ እንዳሉ ነገሯት። ፓጀት እያለቀሰች ስለነበር ፊቷ እንዳለ ተበላሽቷል። የተቀባችው ሜካፕ በጠቅላላ ፊቷን አበላሽቶታል። የሚቀጥለው ቀን ፓጀት በተፈጠረው ነገር በጠቅላላ አዝና ከቤት መውጣት አልፈለገችም። እናቷም ትመጣና እንደዚህ በትንሽ ነገር ተስፋ መቁረጥ የለብሽም ብላ ልታነቃቃት ሞከረች። ፓጀትም እኔኮ ከፍቅረኛ ጋር በመጣላቴ ብቻ ለም የተናደድኩት ላይቭ ላይ በዛ ሁሉ ህዝብ ፊት እኮ ነው የተዋረድኩት አለቻት። በዚህ መሀል የፓጀት ጓደኛ ኮይን ምንነቷን ልጠይቃት ትደውልላታለች። ፓጀትም እኔስ ደህና ነኝ፣ የእሱን ውሸት እንኳንም አወኩኝ አለቻት። እርግጠኝነት አሁን ሁሉም ሰው እሱን ይጠላዋል ትላታለች። ኮይንም እንደዛ አይደለም፣ እየተፈጠረ ያለውን ነገር ኦንላይን ገብተሽ ተመልከች ያለቻት። ፓጀትም ኦንላይን ስትገባ ሰዎች በጠቅላላ እሱን እንደ ጀግና ቆጥረውት እሷን ነበረ እየሰደቧት የነበረው። የዛኔ እያለቀሰች እያለ ካፍንጫዋ ውስጥ ንፍጥ ሲወጣ ላይቭ ቪዲዮ ላይ ተቀርጾ ስለነበረ እሱን ቆራርጠው በየቦታው ለጥፈውታል። እናም ንፍጣሟ ልጅ በሚባል ስሟ ተቀይረዋል። እዚህ መሃል የፓጀት ስፖንሰር የሆነችው ጄሲካ ትደውልላታለች። እናም ከአንቺ ጋር ያለውን ውል ከዚህ በኋላ አቁመናል ብላ ነገረቻት። ነገሮች ሲረጋጉ ምናልባት አንድ ላይ መስራት እንችል ይሆናል አለቻት። ትምህርት ቤት ውስጥ የፓጀት ጓደኞች ስለ ፓጀት እያወሩ ነበረ። እናም አንደኛዋ እንደውም ሲያንሳት ነው ትላለች።
ወይንም በሌላኛው ጓደኛቸው ንግግር በጣም ደንግጣ እንዴት ይገባታል ትያለሽ? ይሄ ለማንም አይገባም አለቻት። ኤልደንም እንደሱ እያልኩ ሳይሆን በትምህርት ጥሩ ውጤት ነው የምታመጣው፣ በዛ ላይ ደግሞ በጣም ቆንጅዬ ፍቅረኛ ነበራት። እናም ለሷ ኦንላይን ላይ ያለው ስሟ ኖረም አልኖረም ያን ያህል የሚጠቅማት ነገር የለም ትላለች። ፓጀትም ወደ ትምህርት ቤት ተመልሳ መጣች። ሁሉም ሰው ወደ እሷ እያየ እሷ ላይ ነበር የሚያሾፈው። ጆርደን ደግሞ በሰራው ተግባር እንደውም እንደ ጀግና እየታየ ነበር። እናም አድናቆቱ እየጨመረ መጣ። ፓጀት ከጓደኞቿ ጋር ጆርደን እንደዚህ ቆንጆና ታዋቂ ከመሆኑ በፊት ምን አይነት ሰው እንደነበር እያወሩ ይስቃሉ። በጣም ወፍራምና አስቀያሚ ነበር። ፓጀትም እኔ እኮ ነኝ እንደዚህ የቀየርኩት፣ አሁን ያለበት ደረጃ የደረሰው በእኔ ነው ትላለች። ጓደኞቿም ታዲያ ምን አስጨነቀሽ? ከሱ ጋር ከምትጃጃይ ለምን ለራስሽ ሌላ ጆርደን አትሰሪም አሏት። እዚህ መሃል ፕሮም እየደረሰ ስለሆነ የፕሮም ንግስትና ንጉስ ገና ካሁኑ መልምሉ ተብሎ አናውንስ ይደረጋል ትምህርት ቤታቸው ውስጥ። ፓጀትም አንድ ሀሳብ አመጣች። ትምህርት ቤት ውስጥ የማይወደድ አንድ ሰው መርጣ እሱን የፕሮም ንጉስ ማድረግ። ይህንም ማድረግ ከቻለች ፓጀት ምንም ነገር ማድረግ እንደምትችል ሁሉም ማረጋገጫ ነው። ሁለተኛ ደግሞ ጆርደንን ያናድደዋል። ኤልደንም ስለማይሳካልሽ አትልፊ ያለቻት። ሆነም ቀረም ግን ለዚህ ፕሮጀክት ትክክለኛውን ሰው ትምህርት ቤት ውስጥ እየተዘዋወሩ መመልመል ይጀምራሉ። በስተመጨረሻም ከሩቁ ካምረንን ይመለከቱታል። ቆሻሻ ፎቶ እያነሳ ነበር። ወይንም ሶሻል ሚዲያ እንደሚጠቀምና እንደማይጠቀም ስታረጋግጥ ያን ያህል ሶሻል ሚዲያ ላይ አክቲቭ አይደለም። በጣም ግራ የሚያጋባ ባህሪን ያለው፣ በዛ ላይ ደግሞ ምንም ከተማሪዎች ጋር አይስማማም፣ ጓደኛም የለውም። ከሁሉም በላይ ደግሞ ጆርደንና ጓደኞቹ ካምረንን መደብደብና ማሰቃየት ይወዳሉ። የሚቀጥለው ቀን ፓጀት ካምረንን ለማናገር ትሄዳለች። እናም ትምህርት ቤቱ የእርዳታ ፕሮግራም ስለሚያዘጋጅ ያንን ፕሮግራም ፎቶ እንድታነሳልኝ ፈልጌ ነው ብላ ሄዳ አናገረችው። የእርዳታው ገንዘብ ምን ላይ ነው የሚውለው ብሎ ሲጠይቃት እሷም ለፕሮም ነው የምናውለው አለችው። እናም ለምን እንደሚውል ሲያውቅ ፎቶውን አላነሳም አላት። ጊዜ ማቃጠል ይሆንብኛል፣ እኔ ደግሞ ጊዜ ማቃጠል አልፈልግም ብሎ ጥሏት ይሄዳል። የካምረን ታናሽ እህት ብሬንም ለወንድሟ ባህሪ በጣም ይቅርታ ብላ ፓጀትን ታናግራታለች። ወንድሜ በጣም ችግር አለበት፣ ሁሉንም ተማሪ በጣም ነው የሚጠላው አለቻት። በወሬያቸው መሀልም ካምረን ከትምህርት በኋላ አብዛኛው ጊዜ ፈረሶችን ለመንከባከብ እንደሚሄድ ትነግራታለች። ፓጀትም እንደተባለችው ካምረን ወደሚሰራበት ወደ ፈረሶች መኖሪያ ትሄድና ፈረስ መጋለብ አስለምደኝ ብላ ጠየቀችው። ስራውንም በመሀል እያገዘችው ነበረ። የፈረሶቹን ቤት አብረው አጸዳች። ከዛም እንዴት ፈረስ መንዳት እንዳለባት ያስተምራታል። ካምረንም አንድ የታዘበው ነገር ቢኖር ፓጀት ባገኘችው አጋጣሚ ሁሉ ሰልፊ ዝም ብላ ፎቶ ትነሳለች። እናም ዝም ብሎ እየታዘባት ነበር። በኋላም ፓጀት ከፈረሱ ለመውረድ እየሞከረች እያለ መሬት ላይ የፈረሱ ካካ ላይ ወድቃ ሁለቱም በሁኔታው መሳቅ ይጀምራሉ። የሚቀጥለው ቀን ትምህርት ቤት ውስጥ ፓጀት ካምረንን ስታገኘው ፈረስ መጋለብ ስላስለመድከኝ በጣም ነው ማመሰግነው አለችው። እናም እንደ ምስጋና ካምረንንና ጓደኛውን ኒሻን አንድ ፓርቲ ላይ ትጋብዛቸዋለች። ካምረን ፕሮግራሙ ላይ መገኘት መጀመሪያ አልፈለገም ነበር። ኒሻ ግን እሺ ብላ ጥሪውን ተቀበለች። ፓርቲው ላይ ከተገኙ በኋላ ካምረንና ኒሻ ምንም ምቾት አልሰጣቸውም። እዛ ላይ ካሉት ተማሪዎች ጋር ምንም ያመሳስላቸው ነገር የለም። ፓጀትም የእሷ ተራ ይደርስና በጣም በሚያምር መልኩ ዘፈን ትዘፍናለች። በዚህ መሃል ጆርደን ፓጀት ላይ ቺት ካረገባት ሴት ጋር አንድ ላይ ሆኖ ፓርቲው ላይ ይገኛል። ፓጀትም ይህንን ስትመለከት ደንግጣ ቀጥ ብላ ቆማ ቀረች። እናም ለመዝፈን ራሱ ፈርታ ድምጿን መንቀጥቀጥ ይጀምራል። ካምረንም ከዚህ በላይ ራሷን እንድታሳፍር ስላልፈለገ ፈጠን ብሎ ማይኩን ያነሳና ሄዶ አጠገቧ አብሯት መዝፈን ይጀምራል። አንድ ላይ በጣም በሚያምር መልኩ እየዘፈኑ ሁሉም ሰው ተደስቶ እያጀባቸው ነበር። በኋላም ወደ ቤት የሚሄዱበት ሰዓት ሲደርስ ካምረን ፓጀትን እኔ ወደ ቤት ሸኝሻለሁ ይላታል። ፓጀትም አውቃ ትንሽዬ ቦርሳዋን መኪና ውስጥ ጥላ ወረደች። ድጋሚ ካምረንን የምታገኝበት መንገድ ይሆናታል። የሚቀጥለው ቀን የካምረን ታናሽ እህት ብሬን በጣም ብዙ ጥያቄዎች ካምረንን ትጠይቀዋለች። እሱም ምን ማለት እንዳለበት ግራ ስለገባው እንዲሁ ጸጥ ብሎ ነበር ያለፈው። በተመሳሳይ ሰዓት ፓጀት አሁንም በድጋሚ ከስፖንሰሯ ጄሲካ ይደወልላታል። ሶሻል ሚዲያ ላይ ከሆነ ልጅ ጋር ስትዘፍኝ አይቼሽ ነበር፣ እናም ቪዲዮሽ ቫይራል ወጥቷል አለቻት። እናም እቺ ስፖንሰሯ ጄሲካ ቪዲዮ ላይ ስለነበረው ሰው ጠየቀቻት። ፓጀትም
አሁን ካለበት ሁኔታ ቀይሬው ተወዳጅና ታዋቂ ላረገው እያሰብኩ ነው ትላለች። ጄሲካም በሁኔታው በጣም ተገርማ እድለኛ ሆነሽ ሚሳካልሽ ከሆነ ድጋሚ መስራት እንጀምራለን ትላትና ድጋሚ አብረው እንዲሰሩ እድሉ እንደምትሰጥ ነገረቻት። የካምረን ታናሽ እህት ብሬንም ቫይራል የወጣውን ቪዲዮ ለካምረን ታሳየዋለች። ካምረንም በጣም ነበር የደነገጠው። ቪዲዮ እየተቀረጸ እንደነበር አላወቀም። በዚህ መሃል ፓጀት ለብሬን ተደውልላትና የወንድምሽ መኪና ውስጥ ቦርሳ የረሳው መሰለኝ እስኪ ልኝ አለቻት። ካምረንም እንዳጠሪያት እያላት ብሬን ፓጀትን ወደ ቤታችን ለምን አትመጪም ብላ ጋበዘቻት። ፓጀትም ወደ ቤታቸው ከመጣች በኋላ ካምረንን አሁንም በድጋሚ ፈረስ ግልቢያ አስተምረኛለችው። እሱም ብዙም ደስተኛ ሳይሆን እያቅማማም ቢሆን እሺ ብሎ በሀሳቡ ይስማማል። ፈረስ መንዳት እንዴት እንደሆነ እያስተማራት አንድ ላይ ዞር ዞር እያሉ እያለ ቀስ በቀስ ስለራሳቸው እያወሩ ግንኙነታቸው ጠንከር እያለ እየመጣ ነው። ፓጀትም ሃይስኩል ከጨረስኩ በኋላ ኮሌጅ ገባለሁ እያልኩ ነበር ማስበው። አሁን ግን አብዛኛው ስፖንሰሮችን ስላጣሁኝ ኮሌጅ መግባቴንም እርግጠኛ አይደለሁም ትለዋለች። ካምረንም እኔ ኮሌጅ ባልገባ ደስ ይለኛል፣ እየተዘዋወርኩ ዓለምን እያየው ፎቶ እያነሳው መኖር ነው የምፈልገው ይላታል። በየደቂቃው ራሷን ፎቶ እያነሳች ሶሻል ሚዲያ ላይ በምትለጥፈው ነገሯ ደግሞ ትንሽ ይፎግራታል። እሷም ታዲያ እንዳንተ ዝም ብዬ ፎቶ እያነሳው ፎቶዎቹ እንድደብቃቸው ነበር የምትፈልገው አለችው። እሷም የምትፈልጊ ከሆነ እማነሳቸውን ፎቶዎች አሳይሻለሁ አላት። እዛም ወደ አንድ አሮጌ ባቡር ጣቢያ ይሄድና ፎቶዎችን ማንሳት ይጀምራል። ፓጀት እንደዚህ አይነት ቦታ ከዚህ በፊት መታ አታውቅም። ቦታውን አይታው በጣም ነው የወደደችው። በኋላም ቁጭ ካሉ በኋላ ፓጀት ለምንድን ነው ከአያት ጋር የምትኖሩት ብላ ጠየቀችው። እሱም እናታችንን በመኪና አደጋ ካጣናት በኋላ አባታችን ሀገር ለቆ ሌላ ሀገር ሄዶ መኖር ስለመረጠ ነው ይላታል። ይሄ ፎቶ ማነሳበት ካሜራ ከረጅም ዓመት በፊት የእናቴ ካሜራ ነበር አላት። ይህንን ስትሰማ ፓጀትም ስለ ራሷ ታሪክ ትነግረዋለች። ቤተሰቦቿ ተፋተው ከእናቷ ጋር እንደምትኖርም ነገረችው። እናም እናቷ ለእሷ የሚያስፈልጓትን ነገሮች ለማሟላት ብላ ምን ያህል ታትራ እንደምትሰራም ትነግረዋለች። በኋላም ጓደኛዋ ኤደን የልደት ፕሮግራም ስላዘጋጀች የጓደኛ የልደት ፕሮግራም ላይ ለምን አትገኝም ብላ ጋበዘችው። ካምረንም እሺ እመጣለሁ፣ ግን ጓደኞቼን ይዤ መምጣት እችላለሁ ብሎ ጠየቃት። እሷም እሺ ነበር ያለችው። የሚቀጥለው ቀን ፓጀት፣ ኒሻ፣ ካምሬንና ብሬን አንድ ላይ ሆነው ለፓርቲው ልብስ ለመግዛት ይወጣሉ። ፓጀትም ካምረን በዚህ አቋሙ መቀጠል እንደሌለበት ትነግረውና አለባበሱንና ስታይሉን እንዲቀይር ታደርገዋለች። እናም ስታይሉን ቀይረው ኮምፕሊትሊ ሌላ ሰው ነበር ያስመሰለችው። ፓጀት ካምረን አቋሙን ቆይሮ ስትመለከት ከአንዳንድ ነበር የወደደችው። ከዛም አንድ ላይ ሆነው ወደ ጓደኛዋ ወደ አልደን ፕሮግራም ይሄዳሉ። ሁሉም ሴቶች ካምረንን ሲመለከቱት ይሄ ልጅ ማን ነው ነበር ያሉት። ጆርደንም ፓርቲው ላይ ተገኝቶ ነበር። እናም አዲስ የያዛት ፍቅረኛ ክዳው በጣም ደብሮታል። ፓጀትንም ሲመለከታት አጋጣሚውን በመጠቀም እንታረቅ ብሎ ለመናት። እሷም ድጋሚ ህይወቴ ውስጥ እንድትገባ አልፈልግም ብላ ጥላው ነበር የሄደችው። ጆርደንም የካምረንን ታናሽ እህት ብሬንን ሲመለከታት አሁን ደግሞ ከእሷ ጋር መሆን ፈልጎ እሷን ለመቅረብ ይሞክራል። ብቻዋን ወደ አንድ ክፍል ይዟት ሄዶ አስገድዶ ሊስማት ሲሞክል ብሬን እየሮጠች ወንድሟ ጋር ትመጣለች። እናም የተፈጠረውን ነገር ለወንድሟና ለፓጀት ነገረቻት። ካምረንም በጣም ተናዶ እህት የምታወራው ነገር እውነት ነው ብሎ ጆርደንን ያፋጥጠዋል። ከዛም ይደባደቡና ካምረን በጣም በሚገርም ሁኔታ ጆርደንን ዘርሮ መሬት ላይ ጣለው። ጆርደንም የካምረንን ካሜራ መሬት ላይ ቁጭ ብሎ ሲያገኘው አንስቶ ውሃ ውስጥ ከቶ ካምረንን ለመበቀል ይሞክራል። ካምረንም ዘሎ መዋኛ ገንዳ ውስጥ ገብቶ ካሜራውን ያወጣና በጣም ተናዶ ፕሮግራሙን ጥሎ ወጣ። ፓጀትም እየሮጠች ከኋላው ተከተለውና ለጆርደን ባህሪ ይቅርታ ጠየቀችው። ካምረንም በጣም ግራ ተጋብቶ ለምንድን ነው ካልጠፋ ጊዜ አሁን ወደ እኔ ህይወት የመጣሽው ብሎ ጠየቃት። እሷም ምን መልስ መስጠት እንዳለባት በጣም ነበር ግራ የተጋባችው። የዛን ቀን ምሽት ፓጀት ወደ ቤቷ ከተመለሰች በኋላ ቁጭ ብላ ሜካፓውን ማስለቀቅ ትጀምራለች። ከዛም ሶሻል ሚዲያዋን ከፍታ ላይቭ ትገባና ሁልጊዜም ቢሆን ሁላችንም ትኩረት የምናደርገው ስለ ቁንጅናና ስለ ውበት ነው ትላቸዋለች። እናም ሁሌም ቢሆን ከመልክና ከቁንጅናም በላይ አካባቢያችን ያሉ ሰዎች ምን አይነት ባህሪ ያላቸው የሚለው ነገር ትኩረት አለው እያለች ተከታዮቿ ማውራቷን ቀጠለች። እዚህ መሀል ጄሲካ ፓጀት ቴክስት አደረገችላት።
ካምረንን ምን ያህል እንደቀየርሽው ቪዲዮዎችን አይቻለው። እናም ከዚህ በኋላ አብረን እንሰራለን አለቻት። የሚቀጥለው ቀን ካምረን ወደ ትምህርት ቤት ሲሄድ ሁሉም የትምህርት ቤት ተማሪዎች ስሙን እየጠሩ ሰላም ይሉታል። በጣም ነበር ግራ የተጋባው። ከጆርደን ጋር የነበረው ድብድብ፣ ሌላ ደግሞ መልኩ መቀየሩ እያንዳንዱ ነገር ፌመስ እንዲሆን አደረገው። እናም ተማሪዎች መርጠውት የፕሮም ንጉስ ተወዳዳሪ ሆኗል። አልደን የተባለችው የፓጀት ጓደኛ ጆርደንን ጠብሰዋለች። ፓጀትም ጓደኛዋ እንደዚህ ስላደረገች በጣም ነበር የተናደደችው። እናም እያንዳንዱን ነገር አልደን አውቃ ነበረ ስታበላሽባት የቆየችው። ላይቡንም ሳትዘጋው የሁሉ ሰው የሁሉ ነገር ሲፈጠር እንዲያ እያደረገችው አውቃ ነው። እናም እስከ ዛሬ ድረስ የድሃ ልጅ መሆንሽንና ድሃ መሆንሽን በደንብ ነው የምናውቀው፣ ነገር ግን አናሳቅቅሽን ብለን ነው ጸጥ ያልነው ትላታለች። በዚህ መሃል ካርመንም ይመጣና ማታ ስላልኩሽ ነገር በጣም ይቅርታ አላት። ከዛም ከክላስ በኋላ ፎቶዎቹን እያነሳ ፎቶ ወደሚያጥብበት ክፍል ይወስዳትና ያነሳቸውን ፎቶዎች ያሳያታል። በዚህ አጋጣሚ ፓጀትና ካምረንም ይሳሳማሉ። ብሬንም ወንድሟ ካምረን ፓጀትን እንደሳማት ስታወቅ ታዲያ ምንድነው የምንጠብቀው? ፕሮም አብራችሁ እንድትሄዱ ለምን አትጠይቃትም አለችው። ካምረንም በሀሳቡ ይስማማና በጣም በሚገርም ሁኔታ ፓጀትን አብረው ፕሮም እንድትሄድ ጠየቃት። አልደንም ፓጀት ደስተኛ ስትሆን ማየት ደስ ስለማይላት ደስታዋን ልታከሽፍባት ተነሳች። እናም ወዳህ ወይም አንተ ተመችታት ሳይሆን የቀረበች እኛ ጋር አስይዛ አንተን ለመቀየር ወስና ነው አንተን የቀረበች አለችው። እናም ሙሉ ታሪኩን ነገረችው። ይህንንም ሲሰማ ካምረን በጣም ነበር የተናደደው። እናም እስከ ዛሬ ድረስ ስትጠቀምበት እንደቆየች ሲረዳ በጣም ተናደደ። ፓጀትም ነገሮችን ልታብራራለት ስትሞክር እሱ ግን ሊሰማትን ፈቃደኛ አልነበረም። በጣም ተናዶ ጥሏት ነበር የሄደው። ከቀናት በኋላ የፕሮም ቀን ፓጀት ከእናቷ ጋር ማውራት ትጀምራለች። እናም ፓጀትና ብሬን ያወራሉ። ብሬን ፓጀት ላይ በጣም ተናዳባት ቢሆንም ግን ታወራታለች። ፓጀትም በጣም ትልቅ ጥፋት እንዳጠፋው አውቃለሁ፣ ነገር ግን ወንድምሽን በጣም ነው መወደው አለቻት። እናም እባክሽ እርጅኝ፣ ፕሮም ላይ እንዲገኝ አግዥኝ አለቻት። ብሬንም ሄዳ ወንድሟን ታናግረዋለች። ፓጀት በጣም ነው የምትወድ፣ እናታችንን ካጣህ ጀምሮ ምንም ደስተኛ አልነበርክም፣ እሷ ነች ደስተኛ ያደረገች፣ ስለዚህ እባክህ እንዳታጣት አለችው። ፓጀትም ፕሮም ላይ ትገኝና የፕሮም ንግስት ተብላ ክራውን ይደረግላታል። ንግግርም እያደረገች ፓጀት ለመጀመሪያ ጊዜ ስለ ትክክለኛ ማንነቷ ትናገራለች። ሶሻል ሚዲያ ላይ ያለው ማንነቷም ትክክል እንዳልሆነም ነገረቻቸው። ሁሉም ውሸት ነው ትላለች። ትክክለኛ መዝኖርበትን ትንሽዬ ቤት አሳየቻቸውና እኔ የሀብታምም ልጅ አይደለሁም አለቻቸው። እስከ ዛሬ ያልሆንኩትን ነኝ ብዬ ሳስመስል ኖር ያለው፣ ከዚህ በኋላ ግን በትክክለኛ ማንነቴ ነው የምመጣው ትላለች። ንግግርም ካደረገች በኋላ ፓጀት ፕሮግራሙን ለቃ ልክ እንደወጣች ካምረን የጽሁፍ መልእክት ይልክላታል። ንግግርሽን ወድጀዋለሁ ይላል ጽሁፉ። ከዛም በፈረስ መጥቶ ከፊት ለፊቷ ይቆማል። ሁለቱም ይቅርታ ከተጠያየቁ በኋላ አንድ ላይ ይሆናሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። አብዛኛው ሰው ሶሻል ሚዲያ ላይ የሚያሳየው ህይወት ትክክል ነው ወይስ ትክክል አይደለም? ምንድን ነው የምታስቡት? ኮመንት ላይ ሀሳቡና አስተያየታችሁን አሳውቁኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው